ያው እንደምታይ ዛሬ መጀመሪያ ጊዜ እናቴ ሊጋብዛና በህይወቴ በቃ ጋብዣት አላውቅም። ብርም አግኝቼ አላውቅም። አባት እያረዛ 1 ወር 2 ወር ሰርቼ የሰራሁትን ብር ልጋብዛ ብዬ አስደስቻታለሁኝ። እስቲ እሷ የምትለውን ልስማ። አሁን ምን እንደሚሰማት እንጠይቃት። ምን ተሰምቶሻል? ዛሬ እንግዲህ አቶ መሐመድ ሀቢብ ጋር ተፍ ብሎ የወር ክፍያ ተከፍሎታልና በዛ ክፍያ በርገር ልጋብዝሽ የበርገር ቀን ነው ብሎ ይዞ ይመጣ ማለት ነው። እና በጣም ደስ ብሎኛል። የልጅ ገንዘብ መጣፈጡን እስከዛሬ የባል ገንዘብ መጣፈጡን ነበር የማውቀው። የልጅ ገንዘብ ደግሞ በጣም ጣፋጭ ነው እና ሁላችሁም ልጆቻችሁን ትልቅ ደረጃ አድርሶላችሁ በልጆቻችሁ መኪና፣ ቤት በቃ ዓለምን ምዞሩ አላህ ያርጋችሁ፣ አላህ ያድርገን። በጣም ደስ ብሎኛል። ጅማሬው ራሱ በጣም አጓጊ ነገር ነው ያየሁብህ። ወደፊት ግን ምንድነው የምታደርግልኝ? እኔ በጣም ብዙ ነገር ነው የማደርግልሽ። ብዙ ነገር አስበህልኛል። አዎ በጣም ደስ ይላል። እንደምታዩት ደስ የሚል ቦታ ነው የመጣ ነው። ቧንቧሃነን ያለ ነው። አየሩ በጣም አሪፍ ነው። ይሄን ቦታ ያው ደጋግሜዋለሁ። ውጭ ላይ ሲሆን ደስ ይለኛል አየሩ ብቻ እና በጣም ደስ ይላል እና እሱን ራሱ ጠይቀዋለሁ። አንተሳ እናትህን ለመጀመሪያ ጊዜ በመጋበዝህ ምን ተሰማህ? ደስ ይላል። ደስ ይላል። አዎ በቃ እኔ እኮ በትንሹ ይህቺን ያክል ብር ተከፍላህ እኔን ለማስደሰት እንደዚህ ከጣርክ ብዙ ብር ብታገኝ ምን ልታረግ እንደምችል አሰብኩትና በጣም ነው ደስ ያለኝ። ጓደኞቼ ጋር ላጥፋ አላልክ፣ ለሌላ ሰው ልስጠው አላልክ። ቀጥታ አንጥተህ እናቴ ዛሬ በርገን ቀን ነው ልጋብዝሽ ስላልክ በጣም ደስ ብሎኛል። አላህ ያሳድግህ፣ አላህ ከክፉ ነገር ይጠብቅህ። ከዚህ በላይ ደግሞ እጥፍ የምታገኝ አላህ ያድርግህ። እንግዲህ በርገራችን ሲመጣ ደግሞ ያለውን ነገር አሳያችኋለሁኝ። አሁን ላይ ያው እንግዲህ እንደዚህ ነን ያለ ነው። ያው መውለድ ጥሩ ነው። አንዳንድ ጊዜ ያያችሁ አይደለም መውለድ ጥሩ ነው። በወልድ አይደለም ዛሬ ወግ ደረሰኝ ለመጋበዝ በቃው አልሐምዱሊላህ። እና በጣም ነው ደስ የሚለው። እስከ መጨረሻው አብራችሁ ነው። በርገር እስኪ ነው አሁን ይሄንን ነው ስበላ ምቀርጸኝ። እስኪ አንዱን አንሳና ደግሞ ሊቅረጥክ አንሳና ግመጥ አስተያየት እንድትሰጠኝ። ከዛ እኔ ደግሞ እነግርሃለሁ። ዳቦ በስቷል። ዳቦ አዎ፣ ክሬሙን ንከራ ወይ። ለነገሩ ክሬሙ ለቺፕስ እንዴት ነው? ዳቦ መስሏል በጣም። ምኑ ነው ስፔሻልነቱ? ስፔሻልነቱ ምኑ ነው? ዳቦ እንደዚህ ተበዛ። ቺፕስ ምርጥ አይደለም። ዳቦ በስቶበታል። ዳቦ በጣም በስቷል። በካቻፕ እስቲ ሞክሪ። ምን በጣም ምርጥ ነው አይደል? ለኔ ግን ተመችቶኛል። ዳቦ ብቻ ነው ዳቦ ነው የበዛው እንጂ ስፔሻልነቱ ስጋውስ አልወደድኩትም። ቆንጆ ነው ግን የሆነ ደስ የማይል ነገር አለ። ማስታወቂያ ላይ ሲሰራ አያሳዩትም። ይሄና የሚታየው ከላይ ብቻ ነው፣ ግን ውስጡ ይው ዳቦ። አሁን የምጠይቅህን ጥያቄ ትመልሳለህ። በአንተ እድሜ ላሉ ልጆች የምትመክራቸው ነገር ምንድን ነው? በዚህ ክረምት ተጫዋቹ ነው መክራቸው። እድላቸውን ይጠቀሙበት፣ ተጫዋቱ። ሌላስ
እናታችሁን ታዘዙ ምናምን አይባልም እንዴ? አይቀርም። እንደዚህ ቤተሰብ መታዘዝ ምናምን አይቀርም። ግን አሁን ትምህርት ስለተዘጋላችሁ እድላቸው መጠቀም ያለባቸው። እሺ ሌላስ? ሌላ ምን አደረገ? አሁን የት ነን የመጣ ነው? የት ነው ሰፈሩ? ቧንቧ። ጌም ስለመጣ ምን ተሰማ? እኔ ራሴን እየቀረጽኩ ነው። አሰላሙ አለይኩም ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? ዛሬ ደግሞ እንደዚህ ለብሼ የመጣሁላችሁ እንደዚህ መልበስ ፈልጋለሁ። ወደፊት ኒቃሚስት መሆን ፈልጋለሁ እና እስከዛ ድረስ በማክስ መለማመድ አለብኝ። ትንፋሽ ትንሽ ያጥረኛልና እንደዚያ ለብሻለሁ። እንዴት አያችሁት? ኮሜንት ላይ አስቀምጡልኝ፣ አላህ እንዲያገራልኝ። ከዛ ውጭ ልብሴን እንድታዩት ነው ይዤላችሁ የመጣሁት። የዛሬ አልባበሴ ይሄን ይመስላል። እንደምታዩት ቆንጆ ነው። ከውስጥ ቀሚስ ነው፣ ከላይ ተደራቢው እንደዚህ ነው። ሰፊ ነው በጣም። በነገራችን ላይ ይሄ ግርግዳው አይበቃውም እና በቡትስ በኖርማል ጫማ በልበስ እችላለሁ። ግን አሁን ክረምት ስለሆነ ዝናብ ስለሚኖር በቡትስ ልለብሰው የተሻለ ነው ብዬ አስባለሁ። ስለሆነ በቡትስ እንልበስና ቼክ እናድርገው። ቢስሚላህ እንደዚህ ለብሰናል። እንዴት አያችሁት? በነገራችን ላይ ማክስ ማድረግ በጣም ነው የሚያፍነው፣ በጣም ነው የሚጨንቀው፣ በጣም ማለት ነው ከምነግራችሁ በላይ። ግን ቀስ ቀስ እያልኩ ለመለማመድ እየሞከርኩኝ ነው ኢንሻአላህ። እና ይሄን ይመስላል። ከኋላ ዚፕ አለው። ዚፑ ተዘግቶ ራሱ እንግዲህ ይገልጣል ነው። ይሄ ስለሰበሰበው ነው። እንግዲህ እዩት። ፊቴ ምንም ነገር አላረኩበትም። ፊት የሚታይበት ቦታ ሄዳለሁ ዛሬ። ለፊቴ ምን አይነት ሰንስክሪን እንደሚመቸው ፊታችንን አይተው ይነግሩናልና ያው እኔ ደግሞ እንደዚህ አይነት ነገር ብዙ እውቀቱ ስለሌለኝ እዛ ሄጄ ቼክ እደረጋለሁኝ። በዛው አብረን እንሄዳለን። ልብሳችን ይሄን ይመስላል። ስለ ልብስ አስተያየት ከ1 እስከ 10 ኮሜንት ቦክስ ላይ አስቀምጡልኝ። አብረን እንሂድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ዛሬ ደግሞ እንደምታዩት ሲልቨር ከለር ቆንጆ መጅሊስ ይዤላችሁ መጥቻለሁ። በጣም ነው የሚያምረው። እኔ በጣም ነው የወደድኩት። እቃነቱ፣ ጥራቱ፣ ስራችንን ያው በጣም ብዙ ሰዎች እያመሰገናችሁ ነው። እናመሰግናለን አስተያየት ስለምትሰጡን። እንግዲህ እንደምታዩት በጣም የሚያምር ፏ ያለ መጅሊስ ነው። እንግዲህ ይሄ ያሰራሩን እንግዲህ ጥንካሬውን ደግሞ የወሰዳችሁ ሰዎች ምስክር ናቸው። ኢንሻአላህ እንግዲህ ማዘዝ የምትፈልጉ በ0950 50 50 99 ማዘዝ ትችላላችሁ። ወይም በተጨማሪ 0914 60 95 97 ደውሉልን። በቴሌግራም በዋትስአፕ በኢሞ እንመልስላችኋለን። እንግዲህ የምታዩት መጅሊሶችም ተሰርተው የተቀመጡ መጅሊሶች ናቸው። ይሄ ደግሞ ያው የዛሬ የሚወጣው መጅሊሳችን ይሄን ይመስላል።